የማቀው ነገር አለ፣ ብዙ የማቀው ነገር አለ። ያው ቾክዬ ምንም ነገር አላደርግም ብዬ ብዙ የተረጋጋውባቸው ጉዳዮች አሉ። ግን አሁን ምንድነው የነዛ የነፍሳቶች ጉዳይ በጣም ስለሚያስጨንቀኝ ማለት ነው። አይታል እኔ መግለጥ ያለብኝን እውነት ሳልገልጥ የሚጠፉ ነፍሳቶች የሚጠፉ ሰዎች በጣም ያሳዝኑኛል። ስለዚህ አሁን ያለኝ አማራጭ ምንድነው? እነዛን የሚያቆኝን ሰዎች ወደዚህ ብርሃን መጥራት ነው። ወደዚህ ብርሃን እንዲመጡ መጥራት በእውነት ነው። በተለይ ከነዛ ከሐሰተኛ ነቢያቶች ማስጣል ከተኩላዎች ባይዘወይ አንዳንድ ሰው ምንድነው የሚረዳው መሰለ ተምዬ ሐሰተኛ ነቢያት ሲባል በቃ ውሸተኛ ነቢይ እና ውሸተኛ በቃ ይዋሻል። ኖ ውሸት ብቻ አይደለም ባይዘወይ አሁን ይሄ ትንቢት የሚለው ቃል ራሱ በጣም የሚገርም እነሱ የሚናገሩት ትንቢት ሟርት ነው። ሟርት የወደፊት ህይወት ላይ መሰናክል መዝራት ነው። የወደፊት ህይወት ላይ እንደውም ሕዝቅኤል መጽሐፍ ላይ ሲናገር እግዚአብሔር ሕዝቤን በሐሰት ነቢይ ነፍሳቸውን አስራቸዋል ይላል። የሐሰት ትንቢት እመነኝ ነፍስን የሚያሰር ጉዳይ ነው። ነፍስን የሚገድል ጉዳይ ነው። ግን እግዚአብሔር እንደዚህ ይላል፣ እኔ ከሐሰተኛ ነቢያት የሕዝቤን ነፍስ አስጥላለሁ ይላል። ሐሰተኛ ነቢይ ዝም ብሎ ጨዋታ አይደለም። ዝም ብሎ መዋሸት ማጭበርበር ብቻ አይደለም። ገንዘብን መብላት ብቻ አይደለም። ነፍስህን ወስዶ ጨለማ ውስጥ የሚያስር ክፉ ኃይል አለው የሐሰት ትንቢት እና የአውሬው ሲስተም ነው። እግዚአብሔር ምስክሬ ነው። እነዛን ሰዎች እኔ ወደዚህ ብርሃን ካልመጡ በስተቀር እንደማያርፉ አውቃለሁ። እኔን አሁን አንድ ሰው መጥቶ ልተንብይ ቢል እንዴት እንደምለው እኔ ነው የማውቀው። ከዚህ እኔ የምሰማበትም ነገር የለም። በቃ ምክንያቱም እኔ ተረጋግቻለሁ፣ በእግዚአብሔር ቃል አርፌያለሁ። በቃ ሰላማዊ ሰው እጸልያለሁ፣ እግዚአብሔር እንደረዳኝ እጾማለሁ፣ ቃሉን አነባለሁ። ምርጥ ወንድሞችን ሰጥቶኛል፣ የብርሃን ወንድሞችን እህቶችን፣ በጣም የሚወዱኝን ከነሱ ጋር ሄዳለሁ። በቃ ሰላም፣ በትዳሬ ሰላም፣ በልጆቼ ሰላም። የሰላም አምላክ ሰላሙን ሰጥቶኛል። በእውነት ነው የምልህ የሰላም አምላክ እና እኔ በጣም አርፌያለሁ ተምዬ፣ በእውነት ነው የምልህ እኔ አርፌያለሁ። ግን አንዳንዴ ደግሞ ምን አለ እንደናንተ እንዲቀድመው የወጡ ወንድሞቼን ከእግዚአብሔር በታች ጥላ የምትሆኑ አይታ እግዚአብሔር በብዙ ያስተማራችሁ አንተ አለ፣ አኬ አለ፣ ፈለገ አለ፣ እነ ልደት አሉ፣ እነ ክርስቶፎረስ አሉ፣ እነ ዘማርያም አሉ። አውቃለሁ እኔ ብዙ መምህራኖች አሉ ከኔ ጎን ያሉ እና በቃ የሄድኩኝ ከእናንተ ከምታረጉ ዲቤት እየተማርኩ እየጻፍኩ ምን እያልኩ ለምን ለነገ ስንቅ ስለሆነ ማለት እና አሁን ግን ባለው ተጨባጭ ህይወቴ ላይ በእውነት ተሜ እንደው መተባየክ ምን ያህል አሁን ከባለቤቴ ጋር ያለኝም ፍቅር ያን ባይዘዌ ያን ትዳር የረበሸው የምሬን ነው የምልህ ሐሰተኛ ነብይ ነው። የምሬን ነው የምልህ ወደ ሚስት እንዳትሄድ እያሉ በእውነት እንግዲህ እግዚአብሔር ፍችን እጠላለሁ ነው የሚለው። እግዚአብሔር እኔ ፍችን እጠላለሁ፣ ትዳር ከሚፈርስ ከተማ ይፍረስ ይላል እግዚአብሔር። ፍችን እኔ እጠላለሁ እኔ እግዚአብሔር ይላል እና እነሱ ግን ፍችን በጣም ስለሚወዱ አይታል የሰው ሰላም ስለማያስደስታቸው የጨለማ መንፈስ ውስጣቸው ስላለ እኔን ከትዳሬ አርቀው እንዴ በምን አይነት እኮ ቅስፈት ነው እኮ መድኃኔዓለም መረቡን በጣጥሶልኝ እኮ አልፌ የገባሁት እንጂ እንዴት እኮ ይታልፋል? እነሱ የሚያረጉብህን ገደብ እኮ ሰብረ መግባት በጣም ከባድ ነው እና አሁን ላይ ሳስብ ምን ያህል ከእግዚአብሔር ፍቃድና ሐሳብ ርቄ እንደኖርኩ ያ እግዚአብሔር ያለበት ዓለም ነው ብዬ የኖርኩበት ዓለም ከእግዚአብሔር ፍቃድና ሐሳብ ርቄ የኖርኩበት ዓመት ነበር። አይታ ምክንያቱም ልጆቼን እንደሚገባ እንዳላኖር እንደሚገባ እንዳልመራ ይሄ ሁሉ ምክንያት ማን ነው ስትል ሐሰተኛ ነቢያቶች ናቸው። ስለዚህ አሁን ላይ ግን በእውነት ነው የምልህ ተምዬ እግዚአብሔር ያከበረኝ ሰው ነኝ። በጣም ሞገሴን ተው በቃ አልኩ። ሞገሴ ተመልሶልኛል። እስቲ አሁን ራሱ ያንተን ሞገስ በእውነት ተሜ የበፊቶችን እኮ ቪዲዮዎች እያየሁ ነው። አሁን ላይ እኮ ነው ያንተ ሞገስ እኮ እንዴ የልብ ደስታ ፊትን ያበራል ይላል። ታበራለህ እኮ አሁን አንተ ራስ በእውነት አይታ በጣም የሚገርም ዳንኤል 13:3 ላይ 12:3 ላይ እንደዚህ የሚል ቃል አለ። ጻድቃን ይላል ነፍሳቶችንም ወደ እግዚአብሔር የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ ይላል። አንተ እኮ እንደነዚህ አይነት ነፍሳቶችን ከጨለማ ተሜ ቀልድ መስሎሃል እንዴ? አንድ ነፍስ ስታመጣ ያመነ የተጠመቀ ይድናል። አሁን ተጠምቆ ዳነ ያልክ እየሰማው ነው። ሲጠመቅ ሲድን በእውነተኛው ድነት ነው ማለት ይሄ በሌላው ሳይሆን እንደ እግዚአብሔር ቃል የተፈጸመውን ድነት
ወደዛ ወደ እውነተኛው ድነት፣ ወደ እውነተኛው ክርስቶስ፣ ወደ እውነተኛው ሐዋርያዊት ወደ ሆነችው ቤተክርስቲያን ነፍሳትን ባመጣህ ቁጥር አንተ እንደ ከዋክብት ለዘላለም ትደምቃለሽ። በእውነት ትልቅ ስራ እየሰራችሁ ነው የኔ ወንድም። እኔ በጣም ነው የምወድህ ተሜ፣ ያው እግዚአብሔር ምስክሬ ነው። በጣም ነው የምወድህ፣ በጣም ነው ማከብርህ፣ በጣም ደግሞ ማደንቅልህ ትጋትን ነው። ትጋትን ደግሞ የሚሰጠው እግዚአብሔር ነው። የሰው ልጅ ሀብቱ ትጋቱ ነው ይላል። ሀብት ነው በቃ ትጋትህ። የምትተጋው ለምንድን ነው? ለነፍሳት ብለህ ነው። ሌላ ምንም እኮ ዓላማ የለም። በቃ ነፍሳቶች እንዲድኑ። ለምን? ትላንት እኔም አንተም የነበርንበትን ላይፍ እናውቀዋለን። በየአጥቢያው ቤተክርስቲያን ፖስታ እየተሰጠን ስንት መድረክ አገልግለናል። በየጎዳናው ስንት ዓመት አገልግያለሁ። በቅንነት ዘረፋ በሌለበት፣ መሸቀጥ በሌለበት፣ ማስመሰል፣ አመንዝራነት፣ ዝሙት በሌለበት በጽድቅ ሕይወት። እግዚአብሔር ግን የልብህን ያይና ቅንነትን ያይና እንዳትጠፋበት አስመልጦ ወደ ዋናው ብርሃን ያመጣል። አይታ የጳውሎስን ቅንነቲ ትጋቱኒ ለእግዚአብሔር ብሎ ነበር የሚቀናው። ግን ያ ቅናቱን አይቶ እግዚአብሔር ወደሚደነቀው ብርሃን አመጣው። ስለዚህ እኔም ልክ እንደዛ ነው ወደዚህ ወደሚደነቀው ብርሃን ክርስቶስ ያመጣኝና በጣም ደስተኛ ነኝ። የምር እኔ አሁን ላይ ሳይ በጣም የሚገርምህ ተምዬ አሁን ላይ እንዲህ ቲክቶክ ላይ ሲገባ እኔን ለመስደብ እንዲህ ምናምን ሲሆኑ እኔም እንዲህ ነበርኩ እንዴ እንደነሱ ድሮ ላለው በቃ እውነት አሁን ነው ወለል ብሎ የታየኝ አሁን የምሬን ነው ምን የነሱ አሁን ላይ የሚያሳዩት ክፋት አሁን ያለውበትን የህይወት ለውጥ ለኔ እንደ መስታወት አሳይቶኛል። የህይወቴን ለውጥ እና በጣም እግዚአብሔር ረድቶኛል። በጣም ሞገስ ሰጥቶኛል። የምሬን ነው ምን በጣም ሞገስ ሰጥቶኛል። እግዚአብሔር ይመስገን። ማንንም ደግሞ የምሰማበት በተለይ ክፉዎችን የምሰማበት ጆሮ የለኝም። ምክንያቱም ክፉን ተጸየፉት ከበጎ ነገር ጋር ተባበሩ ይላል። እኔ የሚሳደብ ሰው እንደዚህ የሚያደርግ ሰው ለእኔ ክፉ ስለሆነ ክፉን ደግሞ እግዚአብሔር ተጸየፍ ብሎኛል። እጸየፈዋለሁ፣ ከበጎ ነገር ጋር ደግሞ እተባበራለሁ እንጂ እኔ ለክፉ እቺን ታክል የጥፍር ቆሻሻ ቦታ አልሰጥም። በቃ መልካም ያለበት እየገባው ከመልካሙ ነገር መካፈል፣ መማር፣ ያወቅኩትን ማስተማር፣ ማካፈል። በቃ ይሄ ነው እኔ የተፈጠርኩት። በክርስቶስ መልካሙን ስራ እንድንሰራ ተፈጠርን ነው የሚለው። እኔ በክርስቶስ የተፈጠርኩት መልካም ስራ ለመስራት ነው፣ ሰው ለማንቋሸሽ ለማጣጣል አይደለም። አትስማቸው ተሜ፣ አንተ አትስማቸው። በእውነት ነው የምነግርህ፣ ማንንም እውነቴን ነው የምነግርህ። በቃ አትስማቸው፣ ክፉዎችን እንዳትሰማ። እግዚአብሔር በከበረ ሰረገላ ላይ አስቀምጦሃል። ለብዙዎች ብርሃን እንድትሆን፣ ለብዙዎች መንገድ እንድታሳይ፣ ብዙዎችን እንድታስመልጥ ሾሞሃል እግዚአብሔር። በቃ ቀብቶሃል አሁን አንተ። ስለዚህ በቃ በኮንፊደንስ አገልግሎትህን እንዲጭ ብለህ ወደኋላ እንዳትል። የሆነ አካል ተነሳ፣ የሆነ ደጋፊ እንደዚህ ሆነ፣ የሆነ ቲክቶክ እንደዚህ አሉኝ፣ አይመለከትህም። ያንተ ነገር ያለው በሰማይ ነው። ያንተ ክብር በሰማይ ነው። ስለዚህ አሁን ላይ ባለ መድኃኔ ዓለም በሰጠ ሞገስ መድኃኔ ዓለም ባስቀመጠ ወንበር ላይ ገና ብዙዎችን ወደዚህ ወደ እናት ቤተክርስቲያን ወደዚህ ብርሃን ወደዚህ ቤተክርስቲያን ሲል ብዙ ሰዎች በሃይማኖት የሆነ ወደ ሃይማኖት ውስጥ ህይወት አለ እንደ ህይወት እኮ ኢየሱስ ነው ኖ እንዴ መጀመሪያ ሃይማኖት የሚለው ቃል ራሱ እኮ ሐዋርያቶች እኮ ሃይማኖታችሁን ጠብቁ ብለዋል። ሐዋርያቶች የትኛውን ሃይማኖት? ኢየሱስ ክርስቶስ ያስተማረውን ትምህርት ነው፣ አስተምሮውን ነው ሃይማኖት የሚለው። ያ ደግሞ ሃይማኖት የትኛው ነው? ሐዋርያቶች ያስተማሩት ነው። በሐዋርያቶች ቅብብሎች የመጣችው የትኛዋ ቤተክርስቲያን ናት? ይሄው እኮ ነው በቃ። ስለዚህ እኔ ወደዚች ቤተክርስቲያን ስል ፍጹም መሰረቷ ክርስቶስ ራሷ ክርስቶስ የሆነላት ቤተክርስቲያን እንደሆነች ኦርቶዶክስ በፍጹም ልቤ ስላመንኩኝ ነው በኮንፊደንስ የምጣረው። ማንም ብድግ ብሎ ያም ተነስቶ ቅርጮ እየከለለ በየቦታው እንዲህ ነኝ እያለ እንዴ ይሄ እኮ በጣም እኮ እኔ ድሮ ምን ነክቶኝ ነው እላለሁ እኮ በእውነት እንዴ። በቃ እኮ ጨለማ ውስጥ ያለ ሰው ምንም እንደማይታየው ያወቅኩት እኔ አሁን እኮ ወደዚህ ስወጣን የታየኝ ወለል ብሎ መጀመሪያ እኮ አይታወቀኝም። አየ ጨለማ ውስጥ ሆነ ጨለማን ከመርገም ወደ ብርሃን መውጣት ነው መፍትሄው። እኔ አሁን እዛ ሆኜ እዛው ያሉትን ከምራገም ወደ ብርሃን ወጥቼ አርፌያለሁ። በጥሶ መውጣት አለበት። ብዙ ትውልድ አለ በጥሶ መውጣት ያለበት መምጣት ያለበት ግራ የተጋባ
ሁሌ የሚራገም አንዱን ነቢይ እዛ ይረግማል፣ አንዱን አገልጋይ ይረግማል። ኖ ኖ፣ ጨለማ ውስጥ ሆነ ጨለማን መርገብ እዛው ጨለማ በጨለማ ነው። ወደ ብርሃን ካልወጣ መፍትሄ የለውም፣ ወደ ብርሃን። ስለዚህ ኦርቶዶክስ ቤተክርስቲያን በጣም በልበ ሙሉነት እናገራለሁ፣ ብርሃን ናት። ወደዚች ብርሃን እንዲመጡ እውነተኛ የሆነውን ሐዋርያዊ አስተምሮ እንዲማሩ እውነተኛ የሆነውን ድህነት እንዲያገኙ አይታል። በተለይ ይሄ አሁን በጥምቀት ዙሪያ እኔ ራሱ በጣም ነው የተደነቅኩት ስማር ተሜ በእውነት የኃጢአት ስርየት ጥምቀት ያመነ የተጠመቀ ሰው ተጠምቆ ከድህነት ጋር ጥምቀት ይያያዛል። እኔ ምን አይነት ድንቁርና ነው? ቆይ እኔ ከዚህ በፊት እኔ እኮ በምን አይነት ቋንቋ አስተምረውኝ ነው? እኔ ወይ በፈረንሳይኛ አልተማርኩ አማርኛ ነው። ግን እንዴት ግራ እንደተጋባን እኮ እግዚአብሔር ምስክሬ እኮ ነው። እንዴ ፈረንሳይኛ አስተምረው ከሆነ ግራ ይገባኛል እኮ። በአማርኛ ተምሬ እኮ ነው ያልኩ። አሁን እኮ ስመጣ ወይኔ ኦርቶዶክስዬ እሟ በእውነት በጣም እኮ አበሩልኝ እኮ። እግዚአብሔር ያብራላቸው። አሁንም በእውነት ወንድሞቼ ተሙዬ መጀመሪያ ስመጣ እኮ የተቀበልከኝ ነህ አንተ እንደ ሙሽራ። እውነት እግዚአብሔር ሁለታን ይክፈል። ሌላ ምን እላለሁ? የምሬን ነው የምልህ። በቃ የልቤን እንኳን እንድናገር ያረከኝ መጀመሪያ አንተ ነህ። እድሉን ያገኘሁት መድኃኔዓለም እድሉን የሰጠኝ በአንተ ነውና በቃ እኔ አሁን ደስ አይልህም? የኔ ህይወት ተስተካክሎ ስታይ የተበተነው ትዳሬ በተኩላዎች አሁን ተስተካክሎ ልጆቼ በጀርባዬ ላይ አሁን ተንጠልጥለው አያስወጡኝም አያስገቡኝም። በቃ ይሄ ፍቅር ሲመለስ ለአንተ አትረካም? እግዚአብሔርን በእውነተኛው መንገድ አሁን ሳከብረው አትረካም? አንተ ደስ አይልህም? አይታ ፍሬ ያርን አንተ ባዶ ቀረህ። ታዲያ የአንተ ጮኸት ዝም ብሎ መሰለ? ፍሬ እኮ ነው ይሄ እኮ ፍሬ እኮ ነው። የጮኸት ፍሬ ነው ወንድሜ፣ ፍሬ እኮ ነው። እንግዲህ እግዚአብሔር የጠራክ ፓፓዬ ዱባ ልታፈራ አይደለም። ይኸው ፍሬ ማለት ነፍሳትን በቃ ወደ ህይወት ማምጣት ነው። ፍሬ ነው ይሄ ነው በቃ ፍሬ ማለት። ስለዚህ እኔ በጣም ደስተኛ ሰው ነኝ። አሁን በጣም ደስተኛ ሰው ነኝ፣ እጅግ በጣም መድኃኔዓለም ያከበረኝ፣ በኦርቶዶክሳዊነቴ የምኮራ፣ በጽድቅ በቅድስና የማልደራደር። ይሄ ዝም ብሎ እኔ አሁን ብዙዎቹ እንደሚመስላቸው ሊጠጣ ሄደ ሄኖክ በቃ የሆነ ነገር አምሮት ነው ምናምን ለዛ ነው ድሮ እዚህ ስለማይመቸው ይላሉ። አረ እንደዛ አይደለም። እኔ በጽድቅና በቅድስና መቼም አልደራደር። በህይወቴ ይኸው በሕያው እግዚአብሔር ፊት ነው ማወራ። ለምን የእግዚአብሔር ልጅ ኢየሱስ ክርስቶስ ከጨለማው ስልጣን ያዳነኝ ሰው ነው። መቼም ቢሆን በጽድቅና በቅድስና ላይ አልደራደርም። አንደኛ ደግሞ ኦርቶዶክስ ቤተክርስቲያን በጽድቅና በቅድስና አትደራደርም። በቃ አቋም ነው በቃ። እኔም ደግሞ በቤተክርስቲያኔ አቋም እኔም የጸናው ሰው ነኝ። ስለዚህ ትላንትም የነበረኝን ጥንካሬ አሁን ጨምሯል እንጂ አልቀነሰም። በጣም እና በጣም ደስተኛ ሰው ነኝ። ብዙ ነገር አለ እኮ ተምዬ፣ እድሉን ያው እንግዲህ ሳገኝ ብዙ የምናገረው ነገር አለ፣ ብዙ ሚስጥር አለ። እኔ መች አወራው እኮ እኔ እኮ ከ100% እኮ 1% አላወራውም። እና እኔ መናገር ስጀምር አውቃለሁ ብዙዎች እንደሚመጡ፣ በጣም ብዙዎች፣ ግን ለሁሉም ጊዜ አለው ስለሚል የእግዚአብሔርን ጊዜ እየጠበቅኩ ነው። እና በእናንተ አገልግሎት በጣም ደስተኛ ነኝ። በጣም ነው ሪስፔክት ማድረግ ተሜ፣ በጣም ነው ሪስፔክት ማድረግ። በቃ ያለ ትጋት፣ በቃ ከወንድሞች ጋር ያለ ፍቅር፣ ምን ልበል በቃ በተግባር ማለት ነው፣ በቃ በተጨባጭ ሁኔታና በተጨማሪ ልነግርህ የምፈልገው ነገር ይሄንን ግሬስህን፣ ይሄንን ሞገስህን፣ ይሄንን ከፍታ ሰዎች አይነግሩህም። ምክንያቱም ወርደ ማየት ስለሚፈልጉ ገብተዋል። እነሱን እንዳትሰማ፣ እነሱን ሁሌ ኤርፎን አድርግ፣ ለነሱ እንዳትሰማቸው በቃ ሁሌ። ስለዚህ በጣም ነው የምወድህ፣ በጣም ነው ማከብርህ። ሁላችሁንም ወንድሞች የተባላችሁትን ሁሉ ወደ ኦርቶዶክስ ቤተክርስቲያን ስመጣ በጣም በቃ ፈለገዬ በጣም ነው የምወደው፣ በጣም ፈለገን በጣም ወደዋለሁ። አኬን ያው እንግዲህ እከታተላለሁ ትምህርቱን ምናምን፣ ግን አኬን ኖርማሊ አግኝቼው አላቅም። ባገኘው በጣም ደስ ይለኛል። አኬንም ግን ፈለገ በጣም ሂምብል በጣም እኔ ፈለገ በጣም የሚገርም በሆነ አጋጣሚ አግኝቼው ነበርና በስልክ በቃ የሆነ እንደዚህ ሀርደኛ የሆነ ቁጡ ምናምን አለ አይደለ ነው ሰዎች የሳሉብኝ ፒክቸር ነው ምነግርህ። እንዲህ አይነት ሰው ነው ምናምን አሉኝና
ግን እግዚአብሔር እድሉን ሰጥቶኝ አንድ ነገር ላወራው ለራሴ ጉዳይ ስደውል በእውነት በቃ ከምልህ በላይ ፈለገ አትናቴዎስ እኔ እንጃ በቃ ተደነቅኩበት ነው የምልህ። በጣም ተደነቅኩ በፈለገ አትናቴዎስ በእውነት ተሜ ወይኔ ያልኩ በቃ ሰውን እኮ ገብተህ ስታየው ቀርበህ ስታየው ነው በቃ አይታ እኔ ሰማሁት ሌላ እሱ ሌላ ሰው እና በጣም ላመሰግነው ወዳለሁ። በጣም ነው ማከብራችሁ በጣም እና እኛ ደግሞ አምልጠን የመጣን ሰዎች ፍቅር አሸንፎን የእናንተ ፍቅር ባይዘወይ ፓወርፉል ስለሆነ ኑሯችሁ ፍቅራችሁ የወንድማማች ፍቅር አንደኛ ስለሆነ ይህን ፍቅራችሁን እየነካካችሁ የእኛን አይምሮ እንዳትጎዱ። እኛ ገና ወደዚህ መተን ከእናንተ ፍቅርን ለመማር ትምህርትን ለመማር የመጣን ሰዎችን ለእኛ አይምሮና ለእኛ ልብ በጣም ተጠንቀቁልን እላለሁ በታላቅ ትሕትና እና አይምሮአችንን ጠብቁ። የእኛን አይምሮ በጣም ጠብቁልን። ከዛ በተረፈ ተምዬ በጣም ነው መወድ። ንግግር አስረዘምኩኝ እንግዲህ በጣም ነው መወድ ማከብር ተምዬ። ገና ማይጠየቅኩ አላስረዘምክም፣ ረዥም ነው እንጂ የምትጠየቀው ሄኖክዬ። ስለ ወንድሞች ስትናገር ፈለገ እኔም ቃል የለኝም። ስለ ፈለገ አትናቴዎስ ምንም ቃል የለኝም ምንም ማለት ነው። እና ክርስትናን በህይወት የሚኖር ነው ደግሞ የምር ማለት ነው። እግዚአብሔር ምስክሬ ቤተክርስቲያን የሰጠችውን ድቁና በአግባቡ የሚጠቀም በጣም ጨዋ የጨዋ ልክ ቢባል ፈለገ አትናቴዎስ ነው። እና በጣም ነው የምወደው በቅርበትም ስለማቀው ማለት ነው። እና ሰው በልቶ የበላ ማይመስለው ስፔሻሊ በልቶ የበላ ማይመስለው ደስተኛ ሆኖ ደስተኛ ያልሆነ የሚመስለው ድንቅ ወንድም ነው ፈለገ ለኔ እና ወደዋለው። በአካልም ሁልጊዜም እነግረዋለሁ። ሄኖክ ፖዝ ሆነሃል ወይስ ወጥተህ ነው? ስልክ ተደውሎበት ነው? ፖዝ ነው ወይስ ንገሩኝ እስኪ። እኔ ኔትወርክ ጋር እንዳይሆን ወንድሞች። አለክ? መልካም አለው ይሰማል። ፖዝ ሆነህብኝ። አዎ። እና ገና አልጠየቅኩም ነው ግን ስለፈለገ ምንም ባወራም ቃላት የለኝም። ስለ ልደትዬም ባወራ ምንም ቃላት የለኝም። እና ልደትም በቅርብ ርቀት ከጎኔ ያለ ወንድሜ ነው። በጠዋት ተነስቶ ቤተክርስቲያን ካለውበት ቤት አንኳኩቶና ቤተክርስቲያን እንሂድ ብሎ ቤተክርስቲያን እየጎተተ የሚወስደኝ ድንቅ ወንድሜ ነው። እና ስጋዬ ደክሞ ራሱ በተኛ አይ ይሄ ነው ክርስትና ብሎ ሌሊት ላይ አንኳኩቶና ቤተክርስቲያን እንሂድ ብሎ ጸበል የሚወስደኝ ጸበል አብረን የምንጸበል በቃ ክርስትናን በግልጽ የሚያሳየኝ ድንቅ ወንድሜ ነው ልደትዬ። ወዳችኋለሁ። በዚህ አጋጣሚ ሁለታችሁን በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ከሰው በታች ሆነ እንዳትታይበት ፈለገ ጫማ ገዝቶ የሚሰጥ እንደዚሁ ደግሞ ልደትዬም ደግሞ ከሰው በታች ሆነ እንዳትታይበት የተሻለ ቦታ ሄደ በቃ እንድትታይ በቃ ፍጹም ከሙላታቸው ካላቸው ሙሉ ከሆኑበት ከትርፋቸው ሳይሆን የሚሰጡ ካላቸው ከጉድለታቸው ለወንድማቸው የሚቆረሱ ድንቅ ወንድሞቼ ናቸውና እግዚአብሔር የሰጠኝ ድንቅ ስጦታዎቼ ናቸው። ስለነሱ ባወራ ብዙ ነው እና አውርቼ አልጨርስም። ስለሁለቱም ወንድሞቼ አክሊልም በጣም ትሁት ወንድሜ ነው። በጣም ወደው በጣም ትሁት ሲሆኑ ወንድሜ ዘኦል አንድ ወንድም አለ ከዚህ ከፖለቲከኝነትና ከጋዜጠኝነት ከኦርቶዶክስነት ሳይሆን ከፖለቲከኝነትና ከጋዜጠኝነት ወደ ፕሮቴስታንት የሄደ ልጅ አለና ሃይማኖቱ ድሮ ምን እንደሆነ ማላቀው ግን ሚዲያ ላይ ማቀው ፖለቲከኛና ጋዜጠኛ እልልልል ብሎ የሚጮህ በጣም ፈጣን ተናጋሪ ልጅ አለና እሱ አንድ ነገር ብሏል። እነዚህ 6ቱ ጎረምሶች ብሏልና በቃ ፍቅር የሆኑ ናቸው 6ቱ ጎረምሶች እና በጣም ድንቆች ናቸው። ከነሱ ነው የተማርኩት እኔም። ሄኖኪ ወደ አንተ ጥያቄ ልምጣ። አሁን አለህ አይደል? አለው። መልካም። ፕሮቴስታንት ቤት እያለ በመንፈስ ቅዱስ መሞላት ብለው የሚናገሩት ልሳንና ትንቢት መናገር ነው። አንተ ሁለቱን በተራ በተራ ስለምጠይቅ ልሳን ትናገር ነበር? አዲስ ቋንቋ? እኔ እንጃ ይሄንን ለመመለስ ራሱ ግራ ነው የሚገባኝና
እኔ ብዙም እንዲህ አይነት ነገር ውስጥ የለውበትም እና ሁሌ መረምር ነበር ባይዘው ይሄ ሪባጃላ ሻካባባ አፕሪሌ ቬሪ አላልክም? በእውነት አላልኩኝ። አፕሪሌ ቬሪ አይ ማያምዶ ሻኩባ ሪላ ባጃላ ቡራ አላልኩም። ቡሬ ቤሬ ቡራ መንፈስ ቅዱስ ነው። ገብቶሃል? አይቀለድም እዛ ቤት እና በዚህ ቋንቋ ኤክራ ማያንዶ ሀዲላ ቡራ ባጃላ ቡራ የምትለዋ ቃልን በቀልድ ከተናገርክ መንፈስ ቅዱስ ላይ አሹፋል፣ በቃ አንተ ስርየት የለህም ነው ብለው የሚያስቡትና ሪሊ ባጃላ ቡራ የምትለዋ መንፈስ ቅዱስ ናት ብለው ነው የሚያስቡትና መንፈስ ቅዱስን ከአምላክነት ወደ ቋንቋነት ገድበውት ነው የሚያስቀምጡት። ይሄንን ቃል አልተናገርክም አንተ። እኔ በታሪክ ለምን እንትን ሞክሬ ያለው ማለት ያው ከሰው ኋላ የቀረው እንዳይመስል እንደውም አንዴ የሆነ ገጠመኝ አለ ልንገርህና ኳየር ሁሉ ነበርኩና በመሃል ላይ ኳየሮኜ አንድ ልጅ ዝም ብሎ ይወድቃል። ምንድን ነው ብዬ ስጠይቅ መንፈስ ቅዱስ ነው የሚጥለኝ ይላል። በጣም ተናደድኩኝ። እኔን አይጥልም እሱም ብቻ ነው እንደሚጥለው አልኩና የሆነ ቀን ሊወድቅ ሲል እኔም ተያይዤ ወደኩ ቀድሜው ከልጁ። ከዛ እና ልጁ እስካሁን ድረስ ያየኝ ይሞታል። የዛን ቀንማ አትቀድመኝም አልኩትና ልጁ ምን እንደሚጥለው አላቅምና ልክ ሊወድቅ ሲል እኔ ቀድሜው ተዘፈዘፍኩኝ፣ በዛ ሰውነቴ ማለት ነው። ይዤው ወደኩኝ። በቃ እንዴ ሄኖክን መንፈስ ቅዱስ አያውቀውም ለማስባል ነው እንዴ ምናምን ብዬ ማለት ነው። እና ምንድነው ጌም ነው ባይዘዌ ጌም ነው። እኔ አሁን ልሳን እኔ አሁን እኮ ባይዘዌ እኔ እግዚአብሔርን ማመሰግነው በጣም የእግዚአብሔር እኔን ለምን መንፈስ ቅዱስ የማይጥለኝ ብለህ የእውነት ለእግዚአብሔር ቀንታ አንተ ወደክለት ቀድመው ስትወድቅ ከዛስ በኋላ ያለችው ከዛ ወደ ልሳን ማን መጣል ሞክረው ትባላለህ። ጣ ስትል አንደጋግማ ጣጣጣጣጣጣጣ ጫ ስትል ጫጫጫጫጫ አንደጋግማት የሚባላለች እሷን በኋላ ላይ ትሄድባታለህ። ያው መንፈስ ቅዱስ ስላልሆነ አሁን ስናስበው የሰው ፍልስፍና ስለሆነ እሱ ላይ እንሄዳለን። እስኪ እና እኔ ያው ነገርኩ። እኔ መንፈስ ቅዱስ አልጣለኝም 100%። እኔ ምስክር ነኝ። ምንም የነካኝም መንፈስም ኃይልም የለም። እኔ ኖርማሊ ምንድነው ይሄ ልጅ የሚወድቀው ሁሌ አጠገቤ ስል መንፈስ ቅዱስ ነው የሚጥለው አሉ። እሱም አውቆ የሚወድቅ ነው አሁን የሚመስለኝ ሳስበው። ስለዚህ ዛሬ እኔ ልቅደመው ብዬ ተዘጋጀው። ቀድሞ ስለሚወድቅ ልጁ የዛን ቀን ቀደምኩት። እኔ በቃ ወዲያው ጋማውን ይዤ አብሬው በቃ ይዤው ወደኩ መድረክ ላይ እና የነቁብኝ ሰዎች በጣም ሳቁ። የነቁብኝ ሰዎች አሉ፣ የሳቁ ሳቁ። ተያይዘን በቃ አንሷቸው ተብሎ ተነሳ። ከዛ ሄኖክ ምንድን ነው ሲሉኝ፣ ታዲያ እሱም ብቻ ነው እንደሚጥለው እኔንም አይጥልም እንዴ? ዛሬ ልቅደሞ ብዬ ነው አልኩኝ እና ግልጽ ነው የተናገርኩት። ባይዘወይ ይሄ ሻካራ ቡራ ምራ ምናምና የሚባለው ነገር እኔ በፍጹም በቃ እኔ እንጃ። እንደው በስነ ምግባር ራሱ ደረጃ ስታየው አኔቲካል በቃ የሆነ በጣም በቃ የሚያናድድ ነገር ነው። ምክንያቱም መንፈስ ቅዱስ ወርዷል ሲባል እኮ እኛ ሐዋርያት ሥራ ምዕራፍ 2 ላይ ግልጽ ተነግሮናል። በተለያየ ሀገር ቋንቋ ተናገሩ። የሚሰማው ነው፣ ሌላው አካል ሊሰማው የሚችል ነገር ነው። በእኛ ሀገር ቋንቋ ሲናገሩ እየሰማናቸው ነው የተባለው እና በእያንዳንዱ ሰዎች አገር ቋንቋ ተናገሩ ነው የሚለው። ልሳን ቋንቋ ነው፣ ራሱ መግባቢያ ቋንቋ ነው። አሁን አንተ አማርኛ ተናጋሪ የሆነ መንፈስ ቅዱስ ቢያገኝ ስፓኒሽኛ ልታወራ ትችላለህ። ያ ደግሞ ትክክለኛ ቋንቋ ማለት ነው። እንግዲህ ከመጽሐፉ እንደተረዳ ነው። ይሄ ግን ሻካራ ቡራ ምራባ ሩራ ቡራራ ጂራ ምናምን እያሉ በየቸርቹ የሚያወሩት ነገር ሲጀመር እኔ እናንተን እግዚአብሔር ወደዚህ ያመጣን ለምንድን ነው እንዴ? ይሄንን እኮ አሰራር ይሄንን ሲስተም እኛ እኮ እንድንመታ ነው እግዚአብሔር ወደዚህ ያመጣን። ብዙዎችን ሸውዶ ስለያዘ ያንን የማይናገር ሰው ሞገስ አይሰጠውም ቸርች ላይ። ይሄ በቃ ልሳን አይናገርም መንፈስ ቅዱስ የለበትም እየተባለ እየተሸማቀቀ፣ ስለዚህ በኔክስት እንደዛ እንዳይባል ይላል ከስር በቃ ሻሻሹሩሩም ወራጂና ምናምን እያለ በቃ ይገባበታል። እንዴ በጣም እኮ ነው የሚገርም እንዴ! በጣም በቃ አፍጋኒስታን አሁን አንዳንዴ እኔ እሰማለሁ እና ሲያወሩ
ማይጠራው ነገር የለም። በቃ አንዳንድ ቃል ትሰማለህ። የሆነ አፍጋኒስታን ሩጫ ምናምን የሆነ የሀገር ስም የአህጉር ስም ምናምን ሲጠራ ሁሉ ትሰማለህ። እዛ ሆኖ ግራ ገብቶት ማለት ነው ልሳን ለማስመሰል እና በቃ በጣም ይሄ ነገር በቃ በጣም ነው የሚያስጠላው። በእውነት ነው የምልህ በጣም ያስጠላኛል። በቃ እና እግዚአብሔር እውነት ፍጹም ቅዱስ አምላክ ነው፣ በቅድስናው የተፈራ በቃ ስርዓት በስርዓት የሚያምን ሁሉን ነገር በስርዓትና በአግባቡ አድርጉት ይላል መጽሐፍ ቅዱስ። ይሄ ነገር ደግሞ ከስርዓት የወጣ አንድ በጣም የሚያስቸግረኝ ልጅ ነበር። አብረን ድሮ እናገልግል፣ አንተ በቃል አስተምር ይላል። ያው እኔ የቃል ሰው ነኝ፣ ባይዘወይ አልሸቀጥኩም፣ ትንቢት አልተናገርኩም። በህይወቴ ፕሮቴስታንት ውስጥ ትንቢት ተናግሬ አላውቅም። እኔ የቃል ሰው ነኝ። ከፈትኩኝ ኤፌሶን ምዕራፍ 1 ብዬ ወይ ላስተምር ነው እንጂ ሌላ አልቀባጥርም። ግን አንድ ደግሞ አብሮ የሚቀባጥር ልጅ አለ። አንተ ስበክ እኔ ተነብያለሁ ይላል እና ይሄ ልጅ ካለባበሳቸው ራሱ እኮ ያስታውቃሉ። ካለባበሳቸው ጂንሱን እኮ ሲያደርግ ራሱ 12 ብልቱ እስኪታይ ተወጣጥሮ በቃ ያስታውቃል እኮ እንደዚህ አይነት መንፈስ ያለባቸው ሰዎች ራሱ። ከዛ በኋላ ይሄዳል እንዳለ የሚያወራ ውሸት ነው። አሁን ላይ ያገኘሁት ኦርቶዶክስ በጣም በቃ አለው እያለ የሚያስቸግር ልጅ። ከዛ በኋላ አጨናነቅኩት። ለምንድን ነው ታዲያ እግዚአብሔር እንዲህ ይላል ለማለት ለምን ተዳፈርክ? እግዚአብሔር ያላለውን እግዚአብሔር እንዲህ ይላል ብለህ እንደነ ሕዝቅኤል ለምንድን ነው ትንቢት በድፍረት የተናገርከው አልኩት። ከተሳካ ልቀጥል ነው አለኝ፣ ነብይ ነኝ ብዬ። ካልተሳካ ደግሞ በቃ ፊልድ ልቀይር ነው አለ። አይታ የሙከራ ስርጭት እያደረገ ነው ማለት እና በጣም አዘንኩኝ። ተሜ በእውነት ነው የምልህ። አሁን አንድ ቤት ላይ አንተ ተከራይተህ እየኖርክ ከሆነ በቃ ተከራዩ አንተ ትጸልያለህ፣ ጥሎልህ ቤቱን ይሄዳል ይላል መጥቶ። ይሄ ሟርት ነው፣ ሟርት በቃ ኖርማል ሟርት። እኔ እኮ በጣም በልበ ሙሉነት ነው የምናገረው፣ ያው እግዚአብሔር ምስክሬ ሆኖ ማለት ነው። ሟርት ነው ስፒሪቱ። ትንቢት ሲጀመር አሁን በዚህ ዘመን ላይ ነብይ የሚባል ነገር የለም ሲጀመር ነው የምልህ። ከመሰረቱ ነብይ አለ ብሎ ያመነ ሰው የመጀመሪያ የታሰረ የተሸወደ ሰው ቢኖር ነብይ አለ ብሎ የሚያምን ሰው። ነብይ የሚባል ነገር በዚህ ዘመን የለም። በፍጹም ነው የምነግርህ፣ በፍጹም። ስለዚህ ኢትዮጵያ ላይ እሱ ፕሮግራም ከዛ በኋላ አወራኝ ያለምን እንደምዞር ምናምን። እኔ መዞር በእርግጥ ፍላጎትም የለኝም፣ ውጭ ሀገር የመሄድም ፍላጎት የለኝም። ተሜ እኔ እግዚአብሔርን እያመሰገንኩ ከቤተሰቦች ጋር ታርቄ ነው ህልሜ ድሮም ማለት ነው። እና የዳዊት መክፈቻ ኢየሱስ ሰጥቶሃል አለኝ። አሁን እንግዲህ የዳዊት መክፈቻ በእጁ የያዘ የሚለው ኢየሱስ ክርስቶስን ነው። መጽሐፍ ቅዱስ ብቸኛ የዳዊት መክፈቻ በእጁ የያዘው ኢየሱስ ክርስቶስ ነው። ታዲያ ኢየሱስ ክርስቶስ እሱን ቁልፍ ለእኔ ሰጥቶ ምን እንድከፍትበት ነው? እስቲ የዳዊት መክፈቻ እኔ እጅ ምን ያደርጋል? ይሄ መክፈቻማ ከተሰጠኝ አልኩኝ፣ ሞከርኩኝ። እኔ መክፈቻውን ይዤ የወጣው መስሎኝ ብዙ ነገር ለመክፈት ሞከርኩኝ፣ ምንም ነገር የለም። እና በጣም በቃ አንደኛ ፕሮቴስታንትን ጥዬ እንደወጣ ያደረገኝ ቀን ያቺ ናት። የዳዊት መክፈቻ በእጁ ያለው ተብሎ በራእይ መጽሐፍ ላይ የተነገረለት ኢየሱስ ክርስቶስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እሱ የከፈተውን የሚዘጋ የሌለው፣ እሱ የዘጋውን የሚከፍት የሌለው የዳዊት መክፈቻ በእጁ የያዘው ኢየሱስ ነው። እሱ ቁልፍ እጅ ላይ እስቲ ምን ያደርጋል? ከነዚህ በላይ ሐሰተኛ ነቢይ አለ? ከነዚህ በላይ የአውሬው አገልጋይ አለ እንዴ? ማን ነው አሁን? እነሱን እኮ እኔ በጣም የሚገርመኝ አንድ ኦርቶዶክስ ፕሮቴስታንት ሆነ ሲባል እንዴት በቃ አሁን እኮ ደሜ ነው የሚፈላው። ምክንያቱም ይሄንን እኛ ካልመሰከርንላቸው፣ ይሄንን እኛ ካልነገርናቸው ምን ያህል ጥፋትና ውድመት ውስጥ እንደሚገቡ አስብ። ምን አይነት ሰዎች ጋር እንደሚሄዱ፣ ከምን አይነት ህዝብ ጋር እንደሚቀላቀሉ አስብ። ስለዚህ የዳዊት መክፈቻ ተሰጥቷል ያለኝ ሰው ምን አይነት አሳፋሪ ነገር ነው!
ምን አይነት ብቻ በቃ እኔ ምን ልበል እውነት ለመናገር ይከብዳል። ያን ጊዜ በቃ ፕሮቴስታንቲዝም ይሄ ሲስተሙ ክፉ እንደሆነ በቃ የገባኝ የዛን ጊዜ እኛ ለክርስቶስ ያለንን ልብ ለክርስቶስ ያለን ፍርሃት ለክርስቶስ ያለን ፍቅር እሱ በእጁ ያዘው እንዴ የዳዊት መክፈቻ ያዘው ብለን ምን መሰክርለትን ጌታ ያን መክፈቻ ላንተ ሰጥቷል ማለት ምን አይነት ነገር ነው? እኛ እኮ እንዴ እኔ እንደውም በጣም ዘገየው ነው ምለውና እዛ ፕሮቴስታንት ቤት በጣም ዘገየው። በእውነት ነው የምነግርህ፣ የምሬን ነው የምልህ። ከመልካም ስራ የተለየ እምነት የሞተ ነው። በስራ የሚገለጡ ወንድሞች በእውነት ድካማቸው እንኳን ቢኖር መድኃኔዓለም ከድካማቸው የሚያወጣቸው በድካማችን ሊራራልን የማይችል ሊቀ ካህናት የለንም ይላል። ይራራልናል። እውነትን ይዘናል፣ ፍቅርን ይዘናል። በእውነት ድካም እንኳን ቢኖር አልፎ የሚረዳን እኮ የእግዚአብሔር ኃይል ጸጋ አለ እና በቃ እኔ እዚህ ከመጣ ወዲህ የምሬን ነው በጣም ነው ያረፍኩት። በጣም እንዴ እኔ እኮ መመርመር ከጀመርኩ ባይዘወይ ብዙ ጊዜው ነው። መድኃኔዓለም ምስክሬ ነው። ጨለማ ውስጥ ናቸው። ይውጡ ይምጡ። ግራ የሚያጋባ እውነት ነው። ብዙ ነገር አለ። ይምጡ ይጠይቁ አባቶችን፣ ይምጡ ይጠይቁ ወንድሞችን። የምሬን ነው የምልህ በቅንነት እንዴ እኛ እኮ እስከ ጥግ ገብተናል። እኔ ማን ነው መጥቶ እኔን ሊያሸማቅቅ የሚፈልገው? ፕሮቴስታንት እንኳን ሆኖ እኮ እሱ ጥላ ስር ሆኖ አጨብጫቢ ነበር እኮ። እኛ መሃል ገብተናል እኮ በፕሮቴስታንቱ ዓለም እኮ በአገልግሎቱም ራሱ ብትል እኛ እስከ ጥግ ወርደናል እኮ። ዝናብ ፀሐይ ሳንል እስከ ታች የሐዋሳ አስፋልት ይመሰክራል። እኛ አጨብጭቦ ድምፅ አውጥቶ አስፋልቱ ሰው እንኳን አውቆ ያው የሰው ልብ ክፋት የተሞላ ስለሆነ ዝም ቢል ቢክድ እንኳን ሰው ዛፉና አስፋልቱ ጮሆ ይመሰክራለኛ። ያው እግዚአብሔር ምስክር እስከዚህ የሄድኩ ሰውዬ እግዚአብሔር እስከዚህ ድረስ አስኪዶ ያስተማረኝ ሰውዬ ስመሰክር በጥሶ ካልመጣ በጥሶ ካላመለጠ ማን ሊያስመልጠው ነው የፈለገው እንዴ? አውራ እኮ ነን እኛ፣ አይን እኮ ነን እንዴ? እኛን እኮ እግዚአብሔር አብርቶልን እዚህ ይህንን ብርሃን ሲያሳየን እንዴ በቃ በጥሶ ሊወጣ ይገባል፣ ሊነቃ ይገባል። ፕሮቴስታንቱ የምሬን ነው የምነግርህ፣ ሊወጣ ይገባል። በውሸት የማይፈጸም ተስፋ የማይፈጸም ትንቢት ይዞ በውሸት ስፒሪቱ በጣም እኔ እሱን ስፒሪት እኔ ባገኘው ራሱ በእውነት በስጋ ገለጥበታለሁ። በእውነት በአካል ባገኘው እንዴት እንደሚያናድድ መንፈሱ አውቆ የውሸት ተስፋ እየሰጠ እዛ ህይወት በሌለበት ቦታ ላይ እንድትሰነብትና ጊዜን ጨርሰ እንድትሞት የሚያደርግ ህይወትን ሳታገኝ ድህነትን ሳታገኝ አይታ ሲስተሙ አውቆ ምድራዊ ተስፋ እየሰጠ ምድራዊ ብልጽግና እያሳየ